የትምህርታችን ርዕስ በግዕዝ ቋንቋ አስተርአያ ቅድመ ለማርያም መግደላዊት እንተ እምኔሃ አውፅአ ሰባተ አጋንንተ። አስቀድሞ ሰባት አጋንንት ላወጣላት ለመግደላዊት ማርያም ታያት ይላል ቃሉ። ቃሉ የሚገኘው የማርቆስ ወንጌል ምዕራፍ 16 ከቁጥር 9 ላይ ሲሆን የዚህ ታሪክና ድርጊት ጸሐፊ ወንጌላዊ ቅዱስ ማርቆስ ነው። ይህ ታሪክና ድርጊት የሚገልጸውና የተጻፈው ስለ መግደላዊት ማርያም ሕይወትና ስለ መጨረሻ ስለተሰጣት ዕድል የሚገልጽ ነው። እንደሚታወቀው ወተንሥኦ በጽባሕ ዘእሑድ ሰንበት ይላል። እሑድ ጠዋት አስቀድሞ ሰባት አጋንንት ላወጣላት ለማርያም መግደላዊት ታያት ይላል። ይቺ ማርያም መግደላዊት ስለ እሷ ሕይወት የተጻፈ ስለ እሷ ሕይወት የሚገልጽ ነው ስንል ማርያም መግደላዊት የመጀመሪያ ሕይወቷ ሲታይ አሳዛኝ፣ የመጀመሪያ ሕይወቷ ስትመለከቱት በጣም የሚያሳዝን ነው። ከጊዜ በኋላ ግን ታሪክ ቀያሪው አምላክ ታሪኳ ተቀይሮላት ለዚህ ክብር የበቃች ለዚህ በረከት የበቃች ያ አሳዛኙ ሕይወቷ የተቀረፈላት የተወገደላት ባለ ታሪክ ሴት ናት። ቁጥሯ ከ36ቱ ቅዱሳት አንስት አንዷ ናት። ሰባት አጋንንት የሚለውን ዘርዘር አድርገን አይተን በአጭሩ እንቋጫለን። ይህች ማርያም መግደላዊት ሰባት አጋንንት ያሰቃዩት ነበር። ሰባቱ አጋንንት ደግሞ እያንዳንዱ ሁሉ ለየራሳቸው የተለያየ ፍላጎት የተለያየ ጸባይ ያላቸው ናቸው። ይሄ እንዴት በላይዋ ላይ አደረባት የሚለውን ስናይ ሰባት አጋንንት ያደረበት ምክንያት አለው። ዝም ብሎ አይደለም። መልከ መልካም ተወዳጅ ወላድ እህት ነበረቻት። ማርያም መግደላዊት ልጅ የላትም። እህቷ ግን ወላድ ናት፣ መልከ መልካም ናት፣ ተወዳጅ ናት። ደግሞ በሰው ዘንድ ያላት ተወዳጅነት በዚህ ያሳዝናልና ቀና ያለው በምኑ ይቀናል እንደሚባልም ሁሉ በእህቷ ትቀናባታለች። በዚህ መወደድ በዚህ መውለድ እያለች በእህቷ መቅናት ያሳዝናል። እንዲህ አይነት አስተሳሰብ እንዲህ አይነት አመለካከት የሚያሳዝን ነው። ሴት የተሰጠ ጸጋ ለእሷ ነው። የእህቷ መውለድ ለእሷ ነው። ይሄ ያስቀናል እንዴ ያስደስታል እንጂ እንዲያውም ልታዝን የሚገባት ነበር። በሰው ዘንድ መወደድ ባይኖራት በሰው ዘንድ መካን ሆና ብትኖር ይሄ ነበር ሊያሳዝናት የሚገባ እንጂ ወላድ መሆኗ ተወዳጅ መሆኗ ሊያስቀናትና ሊያሳዝናት አይገባም ነበር። ስለዚህ በዚህ ምክንያት በሁለት ነገሮች ትቀናባታለች። አጋንንት ይህን ምክንያት አድርገው አደሩባት። ሰባት አጋንንት መግቢያ ይፈልጋሉ። ቅዱስ ጳውሎስ በመልእክቱ ምን አለ? የተሃቡ ፍኖተ ለሰይጣን መግቢያ በር አትስጡት ይላል። ትንሽ የመርፌ ቀዳዳ ታህል መግቢያ ካገኘ ያሰፋዋል፣ ያውቅበታል ማስፋቱን። ብቻ መግቢያ ነው የሚፈልገው እሱ በማንኛውም ዘርፍ፣ በትዳሩም ውስጥ በስራ መስኮቱም በራስ ሕይወትም መግቢያ ትንሽ ጭላጭል ታገኘ ያንን ማስፋት ችግር የለበትም፣ ያውቅበታል ማስፋቱን። ስለዚህ መግቢያ በር ይህንን ሲያገኝ በዚህ ላይ ሰባት አጋንንት እንዲያድርባት ሆነች። ከዚሁ ደግሞ ልዘርዝርላቸውና የሚያሳዝን ጸባይ ያላቸው ናቸው። መንፈሰ ሐሜት የመጀመሪያው መንፈሰ ሐሜት፣ የሐሜት መንፈስ ሰው ካላማች፣ ሰውን ስታነሳ ስትጥል ካልዋለች፣ የሰውን ታሪክ ስታነብ ካልዋለች፣ የሰውን ገመና ስትዘረዝር ካልዋለች አትረካም፣ አትደሰትም። ሙሉ ጊዜዋን በዚህ ታጠፋለች። ሰውን በማማት ሰውን በማንሳት በመጣል የሰውን ስጋ ጥሬ በመበጠስ በዚህ ሕይወቷን ታጠፋለች፣ ጊዜዋን ታጠፋለች። ያሳዝናል። ለካ በዚህ የተሰማራ ሰው በዚህ የሚረካ ሰው ለዚህ መንፈስ ይህ መንፈስ ማደሪያ ነው ማለት ነው ከማለት ላይ ያደርሳል። ሌላው ሁለተኛው መንፈሰ ሐሰት
አንድን ነገር አሁን የተናገረችውን ከደቂቃ በኋላ ሐሰት መቼ ብዬ አላውቅም አላልሁም፣ እንደዚህ ይበጥሰኝ እንደዚህ ይቀንጥሰኝ አላልሁም፣ ከኔ አንደበት አልወጣም። እንዲህ አይነት ባይነት ሐሰተኛነት አሁን የተናገረችውን ከደቂቃ በኋላ ሐሰት፣ ትናንት የተናገረችውን ዛሬ ሐሰት። እንዲህ አይነት መንፈስ ሁለት ባሉ እንግዲህ ሶስተኛው ደግሞ መንፈሰ ትዕቢት። ከኔ በላይ ባለሙያ ማን አለ? እኔ ካልጋገርሁት፣ እኔ ወጡን ካልሰራሁት አይጣፍጥም፣ እኔ ካልለበስኩት ልብሱ አያምርም፣ እኔ ካልተናገርሁት ነገሩ አይጣፍጥም፣ እኔ ካልጠመቅሁት ጠላው አይጠጣም። እንዲህ አይነት ነገር ትዕቢት። ከዛ ራስን ከፍ ማድረግ፣ ሌላውን ደግሞ ዝቅ አድርጎ ማየት፣ ሌላውን እንደ ትንኝ እንደ ዝንብ ማየት ትዕቢት። ሶስት አሉ። አራተኛ ቅናት። ባየችው ሁሉ በተመለከተችው ሁሉ በሌላው ባለው ትቀናለች። አይኗ በተመለከተው ሁሉ ትቀናለች። አራት በሉ። እንዲህ አይነት አምስተኛ መንፈሰ ትውስብት ወይም የምንዝር ጌጥ አለባበስ። የምንዝር ጌጥ አለባበስ ለምንዝር የሚያጋልጡ አለባበሶች። እንግዲህ መቼም አለባበስ በዘመናችን ምን ይነገራል? ለቀባሪ ማርዳት ነው። ለእናንተ መናገር ለቀባሪ ማርዳት ነው። ስንት አይነት አለባበስ አለ። ግማሹ እዚህ እምብርቱ ላይ ራቁቱን ይሄድ አለ። ከላይ ወለን ያለች ቲሸርት ለብሶ ከታች ደግሞ ጉርዱ መሀል ላይ ባዶ። ሌላው ስታዩ ደግሞ ፓንት አትሉት ቁምጣ አትሉት ወይስ ጉርድ አትሉት ደግሞ ግራም ያጋባ። ይሄ ጉርድ ነው ወይስ ቁምጣ ነው የምትሉት አለባበስ አለ። ሌላው ግማሽ ወርቃል። ወደ ላይ ደግሞ ከፍ ሲባል አንዳንድ ጊዜ ደግሞ ከደረት በላይ ባዶ የሚያደርግ አለባበስ ደግሞ አለ። እንዲህ አይነት አሰራር የተሰራ ልብስ እንግዲህ ሰሪው እንጀራው ነው፣ ሰሪው ዳቦው ነው፣ ገንዘብ ለማግኘት ነው። የሰውን ፍላጎት ጠይቆ መስፋት ማዘጋጀት እሱ ችግር የለበትም፣ ምክንያቱም ስራው ነው። እንደ ፍላጎቱ ካላደረገው ደግሞ ሰው ሊሄድለት አይችልም፣ ደንበኛ ሊሄድ አይችልም። ነገር ግን አሰሪተው ለማሹ ምን አይነት አስተሳሰብ ምን አይነት አመለካከት ነው? እንዲህ አይነት ከጡት በላይ ባዶ የሆነ አለባበስ አለ። በሰርግ ዙሪያም ስናይ አንዳንዴ ድሮ በእናቶቻችን ዘመን በአባቶቻችን ዘመን እህቶቻችን ሲሞሸሩ እንዲሁ ላይ ተሸፋፍነው ማንኛውም እንደደረሰ ማየት አይችልም ነበረ። ብዙ ክብር ነበረ። ተሸፋፍነው በቀላሉ ማየት አይቻልም ነበር። ደግሞ በግማሽ ጊዜ ላይ ደግሞ አሁን ቅርብ ቀን ደግሞ የምናየው ደግሞ ምንድነው? ከወገብ በላይ እርቃን ለጋብ ቤት የሙሽራ ቤት ሙሽራ ተብሎ ቤት እዛ ወደ ታች ልብስ አለ ይሄ የሚሉት ወደ ላይ ግን ባዶ እርቃን ለጋብ ቤት። እርቃንን ጥሎ ለመሄድ ትንሽ የቀረው ያው ግማሹ እርቃን ነው። እንዲህ አይነት አለ። እንዲህ አይነት የምንዝር ጌጥ አለባበስ እንዲህ አይነት የሚያሳድር መንፈስ ነው አምስተኛው። እና ይህ ሁሉ ለካ ሰው በጤናው አይደለም ያሰኛል። የዘረዘርሁላችሁ ሁሉ ቅድም እንደዘረዘሩት ለካ ሐሜተኛው ሁሉ በጤናው አይደለም፣ ሌላ አካል ነው የሚያዝዝበት። ሐሰተኛው ሁሉ ለካ ሌላ አካል ነው የሚያዝዝበት፣ በራሱ አይደለም። ትዕቢተኛው ሁሉ በራሱ አይደለም የሚያዝዝበት። ቀናተኛው ሁሉ በራሱ አይደለም የሚያዝዝበት። የምንዝር ጌጥ ቅድም የገለጽሁላችሁ ራቁቱን የሚሄደው እንደ ክብር እንደ ስልጣኔ መስሎት ያለው ሁሉ ለካ ስልጣኔ ሳይሆን ሌላ መንፈስ እያዘዘበት ነው ያለ ከሚል ድምዳሜ ላይ ያደርሳል። ወደ ስድስተኛው ስንሄድ ደግሞ ዝሙት፣ በቀጥታ ዝሙት አንድ ተወስኖ መኖር አይደለም። ያየችውን ሁሉ የተመለከተችውን ሁሉ መመኘት፣ የተመለከተችውን ሁሉ አብሮ ጊዜ ማሳለፍ፣ ህይወትን ማሳለፍ፣ መመኘት፣ መፈለግ እንዲህ አይነት ህይወት። ሰባተኛውና የመጨረሻው ደግሞ የስድብ መንፈስ በቃ
እና ይህን ነው በቃ ስታዩት አንድ እንዲህ አይነት ሱስ ያለበት ሰው ሱቅ ላይ እንኳን አንዲት ነገር ገዝቶ እስከሚሄድ ክፉ ቃል ወርውሮ የሚሄድ አለ። እንግዲህ መግዛትና አለመግዛት ነፃነት አለው። ከመሰለ መግዛት ካለመሰለ ዝም ብሎ መሄድ። ግን እዛ ላይ እንኳን ነገር ጠይቆ እስከሚሄድ ክፉ ስድብ ተሳድቦ በመሳሰለው ነገር ሁሉ የስድብ መንፈስ ያለበት ያለዚያ ማይረካ እንዲህ አይነት አለና እኒህን ሁሉ ሰባቱን ነገሮች ሁሉ ያየናቸው ቅድም ዘረዘርሁላቸው ጋር ለካ ጤነኛማ አይደል፣ አዛዡ ሌላ ነው፣ ይህን ሁሉ የሚያደርገው ሌላ አካል ነው ማሰኘት ላይ ያደርሳል። እና ይህ ሁሉ ነበር አድሮ በላይዋ ላይ ያሰቃያት ያንገላታት የነበር ማርያም መግደላዊት። እና ለዚህ ሁሉ ተገዥ ሁና ስትንገላታ ስትኖር አንድ ቀን ልቡና ሰጣት ሸራ አምላክ። አንዳንዴ መታደል ነው። ወደ መጨረሻው ወደ ልቡናቸው የሚመለሱ ሰዎች አሉ፣ እድለኞች። በብዙ አዘቅት ውስጥ ወድቀው በብዙ መከራ ውስጥ ወድቀው ይኖሩና ወደ መጨረሻው ወደ ልቡናቸው ተመልሰው ወደ መልካም ሕይወት ተመልሰው የሚታዩ ሰዎች አሉ። ይህ ትልቅ እድል ነው። አንዳንዴ ደግሞ በጥሩ ሁኔታ ኑረው በመንፈሳዊ ሕይወት በመልካም ስነ ምግባር ኑረው ወደ መጨረሻው ብልሽት ያለ ሕይወት ላይ ይኖሩ አሉ። ይህ አሳዛኝ ነው። ማርያም መግደላዊት እንደዚህ ሆነው በመጀመሪያ ያለፈው ሕይወቷ ሁሉ የተበላሸ አሳዛኝ ነበር። በመጨረሻ ግን ሕይወቷ ተስተካክሎ ጌታ ኢየሱስ ክርስቶስን አምና ተከተለችው። በመዋዕለ ሥጋዌው አምና ስትከተለው ይህን ሁሉ መንፈስ ሰባት አጋንንት አወጣላት፣ አስወገደላት። ከዚያ በኋላ ክርስቶስን እያገለገለች ቆየች። በኋላም ደግሞ ክርስቶስ ካረገ በኋላ ደቀ መዛሙርቱ ሐዋርያትን ስታገለግላቸው ኖራ ነው። በዚህ አይነት ከ36ቱ ቅዱሳት ውስጥ አንዱ አሁኗ ተቆጥራ በዚህ መንፈስ ነው መጨረሻ ሕይወቷ ታሪኳ የተቀየረው። እግዚአብሔር ታሪካችን ይቀይርልን። ከዚያ ይህን ሰባት አጋንንት ካወጣላት በኋላ ተሰቅሎ ሞቶ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ከተነሳ በኋላ ለእሷ ከሌሎች ከ36ቱ ቅዱሳት አንስት ከ12ቱ ሐዋርያት ከ72ቱ አርድእት አስቀድሞ ከ120 ቤተሰብ በፊት ለማን ታያት? ለማርያም መግደላዊት አስቀድሞ ታያት። ይህን ሁሉ ላወጣላት ታሪክ ቀያሪው አምላክ፣ ሕይወትን ቀያሪው አምላክ፣ ሕይወትን የሚያጣፍጠው አምላክ ለእሷ ታየ። እነዚህ ሁሉ 120 ቤተሰብ እነ ቅዱስ ጴጥሮስ እያሉ እነ ቅዱስ ዮሐንስ እያሉ እነ ቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ ጌታ ወዳጅ የሚባሉት እነ ያዕቆብ እያሉ ባለሟሎቹ እነዚህ እያሉ ምስጢር የሚያካፍላቸው ሁልጊዜም በምስጢር የማይለያቸው ጴጥሮስ፣ ያዕቆብ፣ ዮሐንስ እያሉ ሌሎቹም የተቀደሱት እነ ታዲዮስ፣ እነ በርተሎሜዎስ፣ እነ እንድርያስ እያሉ ለማን ታየ? ታሪኳ ተበላሽቶ ለነበረችው ታሪኳን ለቀየረላት ሕይወቷን ለቀየረላት ለማርያም መግደላዊት አስቀድሞ ታያት። ታሪክ ቀያሪው አምላክ እንዲህ ታሪክን ይቀይራል፣ ታሪክን ያጣፍጣል። አስቀድሞ ለእሷ ታያት። ከዚያ በኋላ እሷን ደግሞ ለሌሎቹ ወዳ ተናገረች። ወደዛ ደግሞ ታሪኩ ያስኬዳል። በዚህ ለዛሬው ብዙ ቢያበዙ ያለፈው እየተዘነጋ ስለሚሄድ ይህንን ለፍሬ ለክብረ በረከት ይበልልን። አስቀድሞ ለእሷ ታየ። የትንሣኤውን በረከት ተሳታፊ ሆነች። የትንሣኤውን ወሬ ሁሉ አስቀድማ ወራች፣ ለሁሉ አዳረሰች፣ አወራች። እና ታሪክ ቀያሪው አምላክ ይህን ይመስላልና የሁላችንም ያለፈ ታሪካችን ቀይሮ በመልካም ይለውጥልን። ያስተማረን የመከረን የገሰጸን ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደ ማርያም መግደላዊት በተለያየ መንፈስ የተጠመደውን ሁሉ የተለያየ አመለካከት ያለውን ሁሉ ታሪኩን ቀይሮ ወደ መልካም ሕይወት ይመልስልን። ወስብሐት ለእግዚአብሔር።